አድማጮቻችን 433 ባራዳ ኤፍኤም 95.1 ማርቲን ዙቢሜንዲ ያልተዘመረለት ጀግና ነው። በክረምቱ ጨዋታው ዝውውር ከሪያል ሶሲዳድ አርሰናልን ሲቀላቀል አካላዊ ወይም ተክለሰውነቱ ከግምት ውስጥ ገብቶ የላሊጋና እንደዚሁም የእንግሊዝ ፕሪሚየር ሊግ ኢንቴንሲቲ ዱዌሎች ላይ ፊትነስ ላይ አካላዊ ፍልሚያ እነኚህ ነገሮች ከግምት ውስጥ ገብተው በፍጥነት ላይ ዋሃድ ይችላል የሚል ስጋት ነበር። ይሄ የሁላችንም እንጋራው ጉዳይ እንደነበር ይታወሳል። ግን ፈጥኖ የመጀመሪያ ተመራጭ ሆኗል። ቶማስ ፓርቲን እና እንደዚሁም ደግሞ ጆርጂኒዮን ያጣው አርሰናል ያስፈረመው ሁለት ተጫዋቾችን ብቻ ነው እዚህ ቦታ ላይ ማርቲን ዙቢሜንዲ እንደዚሁም ደግሞ ክሪስቲያን ኖርጋርድ ከብሬንትፎርድ። ክሪስቲያን ኖርጋርድ ሊጉን ያውቀዋል፣ ፈጥኖ ከቡድኑ ጋር ይዋሃዳል። ያን ያህል ግን ክላስ ያለው የአማካይ ተከላካይ ስፍራ ተጫዋች አይደለም። በአርሰናልና በብሬንትፎርድ መካከል ያለው ልዩነት ይህንን ተጫዋች ፈጥኖ ከአርሰናል ጋር እንዲዋሃድ ስታንዳርዱን እንዲያሟላ እድል አይሰጠውም ስንል ነበር። የሆነው ነገር ግን ከዛ ተቃራኒ ነው። በተለይ በማርቲን ዙቢሜንዲ በኩል የተለየ ነገር እየተመለከተን እንገኛለን። እድሜው ገና 26 ነው። ከ3 ወራት በኋላ 27ኛ ዓመት የልደት በዓሉን ያከብራል። እዚህ ቦታ ላይ ለሚጫወት ተጫዋች ለቀጣዮቹ 4-5 ዓመታት ከፍ ባለ ደረጃ የሚጫወት ተጫዋች እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። የስፔን ብሔራዊ ቡድን ሁለተኛው ተመራጭ ተጫዋች ነው። በተለይ ሮድሪ በቋሚነት በሚሰለፍባቸው ጨዋታዎች አሁን ባለው ሁኔታ ግን አሰልጣኝ ሉዊስ ዴላ ፉዌንቴስ የመጀመሪያ ተመራጭ አድርገውት ከሚካኤል ሜሬኖና እንደዚሁም ደግሞ ከፔድሪ ጋር አሰልፈውት እጅግ በጣም የተቀናጀ የአማካይ ክፍል መፍጠሩ ይታወቃል። ብዙዎች የዣቢ አሎንሶ የጨዋታ መንገድ ያለው ተጫዋች ነው ይሉታል። በተለይ ረጃጅም ኳሶቹ ጨዋታን የሚቆጣጠርበት መንገድ ከሰርጂዮ ቡስኬት ጋር ተመሳሳይ እንደሆነ ብዙዎች ያነሱታል። የፈጠራ አቅሙ ደግሞ ከዴቪድ ሲልቫ ጋር የሚመሳሰል ነው። ሶስት ተጫዋቾችን አንድ ላይ ያዋሃደ ተጫዋች ነው ይሄ ተጫዋች። በሜዳ ላይ የሚሰጠውም ጥቅም እጅግ በጣም ከፍ ያለ ነው። በቴክኒኩ በኩል እጅግ በጣም የላቀ ድሪብል የማድረግ ችግር የሌለበት፣ ከዛ ውጪ አልፎ አልፎ ከሳጥን እንቅስቃሴ የሚያደርግ ተጫዋች ነው። በአንድ ጨዋታ 2 ጎሎችን አስቆጥሯል። ኖቲንጋም ፎረስትን 3-0 ባሸነፈበት ጨዋታ አርሰናል። ከዛ ውጪ በዚህ ሰዓት ከዓለማችን ምርጥ የአማካይ ተከላካይ ስፍራ ተጫዋቾች መካከል አንደኛው ነው። ኳስን የሚቆጣጠርበት መንገድ እጅግ በጣም ይደንቃል። እንግዲህ ሚካኤል አርቴታ ከተፋላሚ የአማካይ ስፍራ ተጫዋቾች ይልቅ አሁን የበለጠ ልክ እንደ ሮድሪ ኳስን ተቆጣጥሮ የሚጫወቱ እንደ ሰርጂዮ ቡስኬት አካባቢውን የሚቆጣጠሩ ተጫዋቾች እንደ ጃቢ አሎንሶ በአጭርም ረዥም ኳስም ስኬታማ የሆኑ የአማካይ ተከላካዮችን ምርጫው እንዳደረገ የዚህ ተጫዋች ዝውውር ማሳያ ነው። ሚሊሻ ማርቲን ዙቢሜንዲና አርሰናል የዚህ ውድድር ዘመን ጉዞ ምን ይመስላል? ያ ማርክ የዙቢሜንዲ በደንብ በጥናት የተደረገ ዝውውር እንደሆነ ይታወቃል። በአርሰናል ይሄ ሪስክ ከተወሰደባቸው ዝውውሮች መካከል አንደኛው ነው የሚል እምነት አለኝ። ምክንያቱም እዛ ቦታ ላይ አርሰናል የበለጠ ልምድ ያለው ብዙ ጨዋታ ከማይከል አርቴታና ከአርሰናል ጋር ያደረገ በደጋፊው ተቀባይነት ያለው ቶማስ ፓርቴ እንደነበረ መዘንጋት የለብንም። ማርክ ቶማስ ፓርቴ መጥፎ ስለሆነ አይደለም አርሰናል ገበያ የወጣው፣ የበለጠ ከዚህ ከፍ ያለ ኳሊቲ ያለውን ተጫዋች ፍለጋ ይመስለኛል የበለጠ አርሰናል ዙቢሜንዲን የፈለገበት ምክንያት የተለያየ አይነት ባህሪ ያላቸው የተከላካይ አማካዮች ናቸው። ቅድም አንተ ያነሳው ጆርጂኒዮን የሚመስል ነገር አለው ዙቢሜንዲ፣ ቶማስ ፓርቴንም የሚመስል ነገር አለው። የሁለቱን የተለያዩ ኳሊቲዎች አዋህዶ የያዘ አይነት 6 ቁጥር ነው። ልክ እንደ ጆርጂኒዮ ኳስን ከኋላ ቡድኑ early build up stage ላይ ቡድኑ እንዳይቸገር የማድረግ ጥሩ የሆነ ጫናን ተቋቁሞ መጫወት የሚችል ፕሬሸርን መቋቋም የሚያስችል የቴክኒክ ኳሊቲ አለው ማርቲን ዙቢሜንዲ። ሌላኛው እርጋታው ጆርጂኒዮን ይመስላል እዚህ በራሱ ሜዳ ላይ ያለው እርጋታ። ምክንያቱም በራስ ሳጥን ላይ ያልተገባ ጥድፊያ ዋጋ ያስከፍላል። ኮንትሮሉም ሁኔታዎችን ዙሪያውን አካባቢውን ምን ጫና ከየት አካባቢ እንደሚመጣ የሚቆጣጠርበትም አይምሮ ጆርጂኒዮን ያስመስለዋል። ማርክ ደግሞ የፓስ ስኬታማነቱ በተለይ እነዚህ ቨርቲካል ፓሶች ላይ ያለው ስኬታማነት
ተፋላሚነቱ አንድ ላንድ የትኛውንም ጫና የመቋቋም ጥንካሬው ደግሞ ቶማስ ፓርቴን ያስመስለዋል ማርክ የሁለቱ ውህድ ይመስላል ከስፔናውያን አማካዮች የበለጠ ኳሊቲው የሚቀርበው ለጃቪ አሎንሶ ነው አንተ እንዳነሳው ከጃቪ ይልቅ የበለጠ ለጃቪ አሎንሶ የቀረቡ ኳሊቲዎች አሉት ምክንያቱም ጃቪ አሎንሶ ብዙ ኳሊቲዎቹ ቨርቲካል ፓሶች ናቸው ምናልባት የስፔን አማካይ የስኬታማ የስፔን ብሔራዊ ቡድን የስኬት ሚስጥር የተለያየ አይነት ኳሊቲ ያላቸው አማካዮች የሚያዙ ይመስለኛል ማርክ ሰርጂዮ ቡስኬት ቢውልድ አፕ ላይ አደገኛ ነው እሱም መንጠቅ አይቻልም ከሱም ተነጥቆ የተቆጠረ ጎል የለም እንግዲህ በዚህ አመት መጨረሻ ጫማውን ይሰቅላል ግን እስካሁን እንደ ዘመኑ የለም በጣም አደገኛው ቦታ ነው እዛ ቦታ የሚጫወት የትኛውም ተጫዋች ይሄ ችግር ገጥሞታል ማርክ ቦታው የበለጠ ሲነጠቁ ለሳጥናቸው ቅርብ ስለሆኑ ለካውንተር ፕሬሲንግ የሚያጋልጥ ቦታ ስለሆነ ሰርጂዮ ቡስኬት የተለየው ተጫዋች ነው የዋን ተች ማስተር ነው በአንድ የኳስ ንክኪ ነው ሁሉን ነገር የሚያደርገው የተቃራኒ ቡድን ተጫዋቾች ለመንጠቅ አምሮም አካልም ሳይዘጋጅ እሱ ስራውን የሚያከናውን ተጫዋች በመሆኑ ምክንያት ተስማሚ አይደለም ኳስ ከእግሩ ለመንጠቅ ጃቪ የበለጠ ለኮንትሮል ተስማሚ ነው ፋይናል ፓስ አደገኛ ነው ማለት ማርከስ አሎንሶ ደግሞ ልክ አሁን የማርቲን ዙቢሜንዲ አይነት ቨርቲካል ኳሶች የበለጠ ረጅም ርቀት የሚሄዱ ወደፊት የሚሄዱ ወደ ሳጥን አደገኛ ኳሶችን መስጠት የሚችል አይነት አማካይ ነው አንድሬስ ኢኔሽታ አንድ አማካይ ሊኖረው የሚገባው ሁሉም ነገር ያለው አማካይ ነው ድሪቭለር ነው ዋን ቱ ዋን አደገኛ ነው ጎል አስቆጣሪ ነው የተለያየ አይነት ባህሪ ያላቸውን አማካዮች የያዘ ቡድን መሆኑ የበለጠ ለሌሎች ብሔራዊ ቡድን ፈታኝ ነበር ይመስለኛል ዙቢሜንዲ በአርሰናል ሊፈተን ይችል ይሆነው የሚሉ ጥርጣሬዎች ነበሩ በተለይ በአካላዊ ፈተና ግን ፈጽሞ ሲቸገር አልተመለከትነው በዋናነት ትልቁ ኳሊቲው ጨዋታን የማንበብ ጨዋታን የመረዳት ኳሊቲው ይመስላል ማርክ አደጋን ቀድሞ ማሽተት ይችላል የት ጋር መገኘት እንዳለበት ያውቃል ቡድኑ የበለጠ አጥቅቶ ከሳጥኑ ርቆ የሚጫወት ቡድን ስለሆነ የኮንትሮል ኳሊቲ ያለው 6 ቁጥር አደጋዎችን በቀላሉ መቆጣጠር የሚችልበት እድሉ በእግር ኳስ ሰፊ ነው ቀድሞ አደጋ ማሽተት የሚችል 6 ቁጥር ከሜዳ በራከ ቁጥር በዚህ የላቀ አይምሮ ያስፈልጋል ምክንያቱም ፖሴሽን ሉዝ የሚያደርጉበት የቡድኑ በሚያጠቃበት ወቅት ፖሴሽን ሉዝ በሚያደርግበት አጋጣሚ የተቃራኒ ቡድን የማጥቃት መነሻ የትኛው የሜዳ ክፍል እንደሆነ ቀድሞ በአይምሮ የተረዳ 6 ቁጥር አካላዊ ፈተናውን አይምሮ ያቀልለታል ይህንን በተደጋጋሚ ጊዜ ተመልክተናል ማርክ እንቅስቃሴውን የሚቆጣጠረው በጥፋት ሊሆን ይችላል ቢጫ ካርድ በማስመዝዝ በፈርናንዲኒዮ አይነት ታክቲካል ፋውል ሊሆን ይችላል አደጋውን የሚቆጣጠረው ያለ ፋውል አደጋውን ሲቆጣጠር የተመለከትንባቸው ሲቹዌሽኖች በቁጥር ጥቂት የሚባሉ አይደሉምና የዚህ ተጫዋች በአርሰናል መምጣት በአርሰናል ከኳስ ጋም ያለ ኳስም ባለው እድገት ላይ ከፍተኛ አስተዋጽኦ አድርጓል የሚል እምነት ነው ያለኝ ማለት አርሰናል የአፈግፍገው የሚጫወቱ ቡድኖች ሲገጥሙት ከሁለቱ የመሃል ተከላካዮች ኳስን የሚቀበለው ማርቲን ዙቢሜንዲ ነው እንደ ሊቨርፑል አይነት ፕሬስ አድርገው የሚጫወቱ ቡድኖች ሲገጥሙት ደግሞ ዴክላን ራይስ በጥልቀት ወደ ላይ የተመለሰ ሁለተኛው የአማካይ ተከላካይ ስፍራ ተጫዋች ይሆናል በአማራጭነት ለዙቢሜንዲ እገዛ የሚሰጠው ተጫዋች ነው እርጋታው እጅግ በጣም የተለየ ነው ኳስ ኮንትሮል አድርጎ የመጫወት ችግር የለበትም እንግዲህ በተክለሰውነት ደቃቃ ነው በርግጥ ያን ያህል አጭር የሚባል ተጫዋች አይደለም ሜትር ከ81 የሚረዝም ተጫዋች ነው ግን በአካል ሲታይ በአማካይ ቦታ ላይ ይሄ ከተፋላሚነት ይልቅ እግር ኳስ ተጫዋች የሆነው በቴክኒኩ በኩል እጅግ በጣም የላቀ ተጫዋች ስለሆነ እንደሆነ ምንም ጥያቄ የሚነሳበት ጉዳይ አይደለም በዚህ ረገድ እንግዲህ ሚካኤል አርቴታ ከባስክ የተገኘ አሰልጣኝ እንደሆነ ይታወቃል በተጫዋችነት ዘመኑም የዛ ቦታ ተጫዋች ነው በሁለቱ ረገድ እንግዲህ ያግዘዋል ይህንን ተጫዋች በቦታው አማካይ ተከላካይ ሆኖ መጫወቱና ከባስክ መገኘቱ ሚካኤል ሜሬኖ አጠገቡ መኖሩ አብሮ በሪያል ሶሴዳድ አሳልፈዋል ባለፈው አመት እስኪለያዩ ድረስ ያን ተከትሎ እንግዲህ ለመላመድም ያን ያለ የሚቸገር ተጫዋች አይደለም የጨዋታውን ቴምፖ የሚቆጣጠርበት መንገድ እጅግ በጣም አስገራሚ ነው ቀደም ሲል ሚሊሻ ሲገልጽ እንደነበረው የጆርጂኒዮን የሚመስል
ፈጣን አጫጭር ኳሶችን የመጠቀም ነገር አለ እይታውም እጅግ በጣም የተለየ ነው ባጭርም በረጅምም ኳስ ከዛ ውጪ ለጎል የተመቻቸ ኳስ ማቀበል እንደሚችል አርሰናል በአትሌቲክ ቢልባውን በቅድመ ውድድር ዘመን ዝግጅት 3-0 ባሸነፈበት ጨዋታ ለቪክቶር ዮኬሬሽ በሰጠው ኳስ በሚገባ ተመልክተናል ከጥልቅ አማካይ የሚነሳ ተጫዋች ነው ኳስ የማቀበል ፕሪሲሽኑ ምንም እንከን የሚወጣለት ተጫዋች አይደለም ኳስ ከኋላ የመቀበል ችግርም የለበትም ክፍተቶችን የመፍጠር ኳሊቲውም ከቡስኬት ጋር ተመሳሳይነት ያለው ነው ጨዋታ የመረዳት ብቃቱም ከዚሁ ተጫዋች ጋር ያመሳስለዋል አጋጣሚዎችን የመፍጠር ችግርም የለበትም እንግዲህ አንደኛው የጎል ምንጭም ሆኗል በኖቲንጋም ፎረስቱ ጨዋታ ላይ በጭንቅላት ጎል የማስቆጠር አቅም የለውም ወይንም ደግሞ በዛ የሚታወቅ ተጫዋች አይደለም ግን በዛ ጨዋታ ላይ ያንን ፈጽሟል የማዕዘን ምት ሲገኝ ሁሉ ጊዜም ቢሆን 16 ከ50 አርኩ ላይ ነው የሚሆነው ከዛ የሚተራረፉ ኳሶችን ለማስቆጠር የሚያስችል አቅም እንዳለው በሚገባ ሳይቷል ያቺ ጎል የመስከረም ወር ምርጥ ጎል ሆና ተመርጣለች በዛ ወርም የተጫዋች ከወሩ ኮከብ ተጫዋቾች መካከል አንደኛው ኖሚኒ ሆኖ እንደነበር ይታወቃል ወይም እጩ ሆኖ እንደነበር የሚታወስ ነው እንግዲህ ሚኬል አርቴታ መኖሩ ያግዘዋል ምንም ጥያቄ የለውም የሚጫወትበትም የጨዋታ መንገድ አርሰናል ከስፔን ቡድኖች ጋር ተመሳሳይነት አለው በተለይ ኳስ እግሩ ስር ሲገባ ከዛ ውጪ ኳስን ፕሬስ አድርጎ የሚነጥቅበት መንገድ ፈጥኖ እንዲዋሃድ ምቹ ነገሮች ቀርበውለታል ያ እሱን ብቻ መተካት እዛ ውስጥ ማስገባት ያ በዚህ ደረጃ ፈጥኖ መዋሃድ በተለይ ከአንድ ሊግ መጥተው ወደ ሌላ ሊግ እጅግ በጣም ከባድ ነው አሁን ቋሚ 11 ስለ ክሪስታል ፓላሱ ጨዋታ በተመለከተ ቋሚ 11 ስታወጣ ዴቪድ ራያ ገብርኤል ማጋሌሽ ዊሊያም ሳሊባ እርግጠኛ ትሆናለህ ቀጥሎ እርግጠኛ የምትሆንበት ተጫዋች ማርቲን ዙቢሜንዲ ነው ሌሎች ተጫዋቾች አሉ ቡካዮ ሳካ ልትል ትችላለህ ወይም ቪክቶር ዮኬሬሽ ፊት ላይ ወይም ዴክላን ራይስ እንደዚህ ሊባል ይችላል ግን እርግጠኛ ከምትሆንባቸው 3 ወይም 4 ተጫዋቾች መካከል አንደኛው ነው በቋሚ 11 ላይ የስድስት ቁጥሮች ማርክ እነዚህ ዲፕ ላይን ፕሌይ ሜከር የሚባል የበለጠ ዲፕ ላይን ፕሌይ ሜከር ነው ማርቲን ዙቢሜንዲ ሁለት አይነት ባህሪ ያላቸዋል አንዳንዶቹ ወይ በአካል አግሬሲቭ መሆን አለባቸው ተቀደመው ያማካይ ተከላካይ አግሬሲቭ መሆን አለባቸው ወይ ደግሞ ኢንተሊጀንት መሆን አለባቸው ማርቲን ዙቢሜንዲ ኢንተሊጀንት ከሚባሉ ስድስት ቁጥሮች መካከል የሚመደብ ነው ማርክ ቅድም ባነሳ ነው መመዘኛዎች የበለጠ አደጋን ቀድሞ ማሽተት የሚያስችል የላቀ የአይምሮ ደረጃ አለው ቨርቲካል ፓሶቹ ላይ ብዙ የተባሉ ነገሮች አሉ ከሚያቀብላቸው ኳሶች 88% የሚሆኑት የተሳኩ ናቸው ማርክ እርግጥ የፋይናል ፓስ ለመስጠት የሚገደድበት አይነት ፖዚሽን ላይ አይደለም ያለው የሚጫወተው 6 ቁጥር ላይ ነው ብዙዎቹ ፓሶች በራሱ ሜዳ ላይ ኳስ ከኋላ ቡድኑ ሲጀምር የዋልዮሽና የጎንዮሽ ፓስ እንዲሆን ይገደዳል ከራሱ ሜዳ ሲወጣ ወይም ደግሞ አንዳንድ ከራሱ ሜዳ የሚሰጣቸው ኳሶች ማጥቃትን የሚያስጀምሩ ኳሶች ናቸው እንጂ ፋይናል ኳሶች እንዲሆኑ የሚገደድበት አይነት ፖዚሽን ላይ አይደለም ያለው ግን ማጥቃቱን የበለጠ ፕሮግረስ የሚያደርጉ ወደፊት የሚያስጠጉ ከተከላካይ ጀርባ የሚጣሉ ለምሳሌ በዚህ በቀኝ በኩል ለቡካዮ ሳካ በግራ በኩል ለጋብሪኤል ማርቲኔሊ አሪያም ለሊያንድሮ ትሮሳር አደገኛ ኳሶችን ያቀብላል ማርክ ምናልባት ስላልተቆጠረ ከአሲስት አላነሳ ነው እንጂ በሻምፒየንስ ሊግ በአትሌቲኮ ማድሪድ ጋር በነበረው ጨዋታ ለቪክቶር ዮኬሬሽ ያቀበለው ድንቅ ኳስ ተጫዋቹ 8 ቁጥር ሆኖ ቢጫወት ምናልባት የፍጥነት ጥያቄ ካልተነሳበት በስተቀር 8 ቁጥር ሆኖ ቢጫወት በቴክኒክ የሚቸገር ተጫዋች እንዳልሆነ ጥሩ ማሳያ ይመስላል ከዚያ ያስቆጠራቸው 2 ጎሎች ተደምር በቴክኒክ የላቁ ተጫዋቾች ናቸው ከሳጥን ውጪ ጎል የሚያስቆጥሩት ሁለተኛው አጋማሽ ላይ በአንድ አጋጣሚ በተለይ አርሰናል ያቺን ጎል እስኪያስቆጥር ድረስ የበለጠ አድቫንስድ ፖዚሽን ላይ ተመልክተነው ነበር ወደ ግራ አዘን ብሎ ሲጫወትም አይተናል በተለይ በሁለተኛው አጋማሽ ገፍቶ ቡድኑ ከራሱ ሜዳ በደንብ ርቆ በጀመረበት ከ50ኛው ደቂቃ በኋላ በትክክል የዴክላን ራይስ ወደ ቀኙ የበለጠ አዘን ብሎ ዙቢሜንዲ ወደ ግራው የበለጠ ሃፍ ስፔሱ ላይ ድሎችን ለመፍጠር ጠጋ ብሎ ሲጫወት ተመልክተናልና በጣም ጥራት ያለው ኳስ ነው ያቀበለው ከኳስ ጋር ምን አይነት ጥራት ያለው ተጫዋች እንደሆነ
መመልከት የሚቻልበት እድል ያለ ይመስላል ማርክ ሌላው የማርቲን ዙቢሜንዲ በአርሰናል የጨመረው ሌላኛው ኳሊቲ የመሪነት ጉዳይ ነው ማርክ ቶማስ ፓርቴ ብዙዎች መቆየት ነበረበት የሚል ሐሳብ ነበራቸው ጥራት ያለው ተጫዋች ነው ምንም ጥርጥር የለውም ማርክ ቶማስ ፓርቴ ግን ከመምራት ጋር ተያይዞ የሚነሱበት ጥያቄዎች አሉ በጣም ዝም ያለ ተጫዋች ነው የራሱን ስራ ነው የሚሰራው አግሬሲቭ ነው ግን አግሬሲቭነቱ ለራሱ ነው ወደ ተጫዋቾቹ ቶሎ የሚደርሱ መልእክቶች የሉም ማርቲን ዙቢሜንዲ ደግሞ የበለጠ ተናጋሪ ነው አደጋን ቀድሞ የማሽተት አቅሙን ተጠቅሞ ለጓደኞቹ መልእክት የሚያስተላልፍ ነው ይሄ ደግሞ ቡድኑ ወደ ስጋት ከመምጣቱ በፊት ኦርጋናይዝድ እንዲሆን እድል እየሰጠ ያለበት ሁኔታ ነው ያለውና በብዙ ነገር አርሰናል ትክክለኛውን 6 ቁጥር እንዳገኘ እየተመለከትን ያለ ነው አሰልጣኙ ትልቅ እምነት አለው 8 ጨዋታዎችን በሶስቱም የሻምፒየንስ ሊግ ጨዋታዎች ጀምሯል በፕሪሚየር ሊጉም በእያንዳንዱ ጨዋታ የአሰልጣኙ ቀዳሚ ተመራጭ እንደሆነ መመልከት ይችላል ከዌስት ሃም ዩናይትድ ጨዋታ በስተቀር ያ ቦታው ላይ ስጋቱ ምንድነው ምናልባት ዴክላን ራይስን በብቸኛ 6 ቁጥር ያስጀመረበት ጨዋታ ነው የዌስት ሃሙ ጨዋታ ዙቢሜንዲ ተጣዋቂ አድርጎ ግን በፍጥነት ዙቢሜንዲ ተቀይሮ ገብቷል በዛ ጨዋታ በኦዴጋርድ ጉዳት ምክንያት ዙቢሜንዲ በማይኖርበት ጨዋታ የአርሰናል 6 ቁጥር ተመራጭ ዴክላን ራይስ ካልሆነ በስተቀር ሌሎች ላይ እምነት አለመኖሩ የማርቲን ዙቢሜንዲ በእያንዳንዱ ጨዋታ ፊት መሆን ከጉዳት ነፃ መሆን የበለጠ ለአርሰናል ረጅም ውጤታማ ጉዞ አስፈላጊው ተጫዋች እንደሆነ ማርክ በሚሰለፍባቸው ጨዋታዎች የሚሰጠው አገልግሎት ጠቋሚ ይመስለኛል አርሰናል እሱም ማጣት ልክ እንደሌሎች ቡካዮ ሳካን ማርቲን ኦዴጋርድን አይነት እንደማጣት ከባድ ፈተና የሚሆንበት ይመስላል ከሊጉ ጋር ፈጥኖ የተዋሃደበት መንገድ እጅግ በጣም ድንቅ ነው ከዛ ውጪ ከፍ ያለ ፐርፎርማንስ ነው የሚያሳየው በየጨዋታው ወጥ የሆነ አቋም ነው የሚያሳየው ይሄ ከሌሎች ግዢዎች በሙሉ የለየት ያደርጓል በአውሮፓ ምርጥ ከሚባሉ ግዢዎች መካከል አንደኛ ሆኗል የክረምቱ ከዛ ውጪ ለአርሰናል መረጋጋትን ለአማካይ ክፍሉ የፈጠራ አቅም መጨመርን እንደዚሁም ደግሞ አርሰናል ጥሩ ጅማሮ ያደርግ ዘንድ የተጫወተው ቁልፍ ሚና በቀላሉ የሚጠቀስ አይደለም ዞሮ እንግዲህ አርሰናል ጥሩ መሪ አግኝቷል በዚህ በኩል በቴክኒኩ በኩል እጅግ በጣም የላቀ ተጫዋችን አግኝቷል በፕሪሚየር ሊጉም ሆነ እንደዚሁም ደግሞ በሻምፒየንስ ሊጉ እንደዚሁም በስፔን ብሔራዊ ቡድን ተጽዕኖ ፈጣሪነቱ እጅግ በጣም የላቀ ተጫዋች ነው እያንዳንዱን ጨዋታ የሚያከናውንበት ስታንዳርድ እጅግ በጣም የተለየ ነው በዚህ ምክንያት እንግዲህ አርሰናል ስኬታማ ጊዜያትን ያሳልፍ ዘንድ ቁልፍ ሚና ይኖረዋል ተብሎ ይጠበቃል በአጠቃላይ እንግዲህ ይሄ ተጫዋች እያሳየ ያለው ጉዞ የአርሰናል ምርጥ ግዢ እንደሆነ ማሳያ ነው 55 ሚሊዮን ፓውንድ ነው የወጣበት እንደ ሁኔታው እንደሚያስመዘግበው ስኬት እስከ 60 ሚሊዮን ፓውንድ ከፍ ይላል ተብሎ ይጠበቃል እስከ 65ም ከፍ ሊል እንደሚችልበት እድል አለ ዞሮ እንግዲህ አርሰናል ምርጥ ግዢ ፈጽሟል እዚህ ቦታ ላይ አርሰናል እስከዛሬ ካስፈረማቸው ተጫዋቾች በእግር አጠቃቀሙ ወይንም ደግሞ ከአካላዊ ተፋላሚነት ይልቅ የበለጠ ቴክኒካሊ ቡድኑን በመምራት ረገድ ጨዋታ ዲክቴት በማድረግ ረገድ እጅግ በጣም የተዋጣለት ተጫዋች ነው በስፔን ብሔራዊ ቡድንም ቅድም ስገልጽ እንደነበረው ሮድሪ በሌለባቸው ጨዋታዎች ቀዳሚ ተመራጭ ነው ሮድሪ አሁን ወደ ማብቃቱ ወይንም ደግሞ ወደ መጨረሻው ምዕራፍ ላይ ነው የሚገኘው ይሄ ተጫዋች ግን በቀጣዮቹ 5 እና 6 አመታት በቦታው እንደሚነክስ ጥያቄ የሚነሳበት ጉዳይ አይሆንም ጫማውንም ሲሰቅል እንግዲህ ይሄ ተጫዋች ጥሩ አሰልጣኝ ይሆናል ተብሎ ነው የሚጠበቀው የጨዋታ ረዳዱ ጥሩ ከመሆኑ ጋር በተያያዘ በዚህ መልኩ ነው ብዙዎች ግምታቸውን የሚሰጡት አሁን ደግሞ ማርክ የበለጠ ማቹር ያደረገበት እድሜ ላይ ነው አሁን እንግዲህ ቅድም ስታነሳ እንደነበረው 27 አመት ሊሞላው ከ3 ወር በኋላ ጥቂት ጊዜ ብቻ ነው የሚቀረው ይሄ የበለጠ ተጫዋቹ እየጎለበተ እንዲመጣ እድል የሚሰጠው ይመስላል ፕሮግሬሲቭ ፓስ በማድረግ ማርክ ፕሮግሬሲቭ ፓስ የበለጠ ለማጥቃት ተስማሚ የሆነ የፓስ አይነት ነው ፕሮግሬሲቭ ፓስ በጣም የተዋጣለት ተጫዋች ነው በዚህ ከ86 እስከ 90% ስኬታማ እንደዚህ አይነት ኳሶችን ማቀበል ይችላል ፕሮግሬሲቭ ፓስ ሃይ ፓስ የሚባለውን በማቀበልም 92.6%
የተሳካ ኳስ ማቀበል ይችላል ማርክ ቴምፖን ኮንትሮል በማድረግ እጅግ በጣም የተዋጣለት አማካይ ነው አንዱ ጨዋታን ኮንትሮል ለማድረግ የሚያስፈልገው ነገር ማርክ የጨዋታን ቴምፖ መቆጣጠር ነው ስለዚህ ቴምፖንም ኮንትሮል በማድረግ እጅግ በጣም የተዋጣለት ማፍጠን ሲኖርበት ያፈጥነዋል ማዘግየት ሲኖርበት ያዘገየዋልና ይሄ ምናልባት አንድ ስለ ቶኒ ክሮስ ካዝሜሮ ባንድ ወቅት የተናገረው አስተያየት እዚህ ጋር መነሳት ያለበት ይመስለኛል ማርክ ጨዋታው በቶኒ ክሮስ አይምሮ ነው የሚሄደው ቶኒ ክሮስ ማፍጠን ከፈለገ እንፈጥናለን ሊዘገይ ከፈለገ እንዘገያለን የሚል አስተያየት ሰጥቶ ነበር ባንድ ወቅት ስለ ጓደኛው ይሄ እጅግ በጣም የተጫዋቹ ትልቅ ኳሊቲ እንደሆነ ማሳያ ነው ቨርሳቲሊቲ ላይ ጥሩ ኳሊቲ ያለው ተጫዋች ነው እንደ አስፈላጊነቱ ለ4-3-3 ተስማሚ የሆነ 6 ቁጥር ነው በብቸኛ 6 ቁጥር መጫወት ስትፈልግ መጫወት የሚያስችል ኳሊቲ ያለው በ4-2-3-1 መጫወት ሲፈልግ እየተመለከተ ነው እንዳለ ነው ከዴክላን ራይስ ጋር ጥሩ ጥምረት የሚፈጥር አይነት አንዳንድ 6 ቁጥሮች ከጎናቸው ሌላ 6 ቁጥር ሲኖር ጥሩ ጊዜ ማሳለፍ 6 ቁጥሮች አሉ ማርክ ይሄ ኃላፊነቱን የበለጠ ተዋህዶ ለመተግበር በራሳቸው እርግጠኛ አይደለም ሮድሪ ከሌላ 6 ቁጥር ጋር በዚህ ምቾት መጫወቱን ዙቢሜንዲ ግን በዚህም የሚቸገር አይነት ተጫዋች አይደለም ዲፌንሲቭ ኮንትሪቢዩሽኑም እጅግ በጣም ከፍ ያለ ነውና እጅግ በጣም ጥራት ያለው 6 ቁጥር ነው አርሰናል ማስፈረም የቻለው የበለጠ ከጨዋታ በፍጥነት ነው የተዋህደው አንተ እንዳልከው የበለጠ ከጨዋታ ደግሞ እየጎለበተ እንደሚመጣ የዚህ ተጫዋች ውህደት ከተጫዋቾቹ ጋር ያለው ከአሰልጣኙ የጨዋታ ስታይል ጋር ከሊጉ ጋር የበለጠ እየተዋሃደ ሲመጣ ከዚህም ከፍ ያለ ጥራት ያለው 6 ቁጥር በአርሰናል እንደምንመለከት በእርግጠኝነት መናገር ይቻላል ፓትሪክ ቪዬራ እንደዚሁም ጊልቤርቶ ሲልቫ ማቲው ፍላሚኒ ኢማኑኤል ፐቲ ሌላኛው ተጫዋች ደግሞ እንደዚሁ በፈረንሳይ ተጫዋች ማቲው ፍላሚኒ እንደዚሁ የሚታወስ ነው በማካይ ተከላካይ ቦታ ላይ ቶማስ ፓርቲ ጆርጂኒዮ በዚህ ረገድ የሚጠቀሱ ተጫዋቾች ናቸው እነኚህ ተጫዋቾች አስተዋውሱና ማርቲን ዙቢሜንዲ በየትኛው ጎራ ይመደባል ምን አይነት ኳሊቲ ያለው ሐሳብ አስተያየት አድርሱን ስላዳመጣችሁን ከልብ እናመሰግናለን ሰብስክራይብ አድርጉ የበለጠ ቤተሰብ ሁኑ መልካም ጊዜ ይሁንላችሁ